ወይ እነዚህ እብዶች! ማን ነው ግን እንደኔ የጋሽዬን የሀይሚዬን እናት ፎቶ አይቶ ገብቶ ማለት ከላይ ተምኔሉን አይቶ ሽማግሌ ተላከ የሚለውን ርዕስ አይቶ ሳፍ ብሎ ገብቶ ያየ አላችሁ? ግን እስኪ ያለን በሉ እነዚህ እብዶች እኛን ለበቃ እኛን የሆነ ሰስፔንስ ለማድረግ የማያደርጉት ጥረት የለም። አረ ተው ሀይሚና ብሩኬ ተው፣ ግፍ ነው። ተው ግን ግፍ ነው። እንደዚህ አታርጉን። ዛሬማ ማለት ነው ሀይሚን እና ሚፍታህን በቃ ጭልል ነው ያደረጓቸው። ታውቃላችሁ? ጭልል። ሀይሚዬ ተጫወተባት እኮ ብሩኬ ማለት ነው። የመጨረሻ ኮሜዲያን ሆነሃል። የምር በጣም 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 አስቂኝ ሰው ሆነሃል። ሲሪየስሊ ስነግራችሁ በጣም እያሳቀን ነው ሰሞኑን ማለት ነው። የዛሬውን ቪዲዮ በእርግጥ ያው ተነጋግረው ነው ብዬ አስባለሁ። ምክንያቱም ሀይሚዬ ራሱ ታውቃለች፣ በቃ ታውቃለች። ሀይሚ ባታቅ እንደዚህ ሲጫወቱባት፣ እንደዚህ ሙር ሲይዙባት፣ እንደዚህ ሲሳለቁባት አርፋ ጸጥ ብላ አታይም ብዬ አስባለሁ። ሰው ፕራንክ ነው። ዞሮ ዞሮ እኛም ፈታ ለማድረግ ያደረጉት ነገር ነው፣ ተመካክረው ማለት ነው። በነገራችን ላይ እብደቱ ላይ ፍፄም ተቀላቅሎበታል። መልካም እብደት ብያለሁ ፍፄ እስካሁን እንዶ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ጨረቃ ፋሚሊ እንዴት አላችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝ ትርፍርፍ ይበልልኝ። እንግዲህ በሀይሚ ቤት መጥተዋል ዛሬ ፍፄ፣ ሚፍታህ፣ ብሩኬ፣ ሀይሚዬ። እንግዲህ እንዳያችሁት ቪዲዮን እጅግ በጣም ዘና የሚያደርግ እጅግ በጣም ፈታ የሚያደርግ እንዲሁም ደግሞ ማለት ሀይሚዬ ያን ያህል አልከፋትም፣ ፈገግ እያለች ነበረ። እሷ ራሱ ዘና እያለች ነው እንጂ በዚህ ልክ ግን ሀይሚን ማሰቃየት ተገቢ አይደለም። ለመሰላችሁ እንግዲህ ሽማግሌ ተላከ ተብሎ እውነት ለመናገር እንደዚህ ባታረጉ ደስ ይለኛል። ቪዲዮ ያዝናናል፣ ፈታ ያደርጋል። ግን አለ አይደለ እኔ እንጃ ለምን እንደሆነ አላውቅም። በእርግጥ እሷ ተስማምታበታለች፣ እሷ አልከፋትም፣ ደስ ብሏታል። ግን ጥሎሽ ብሎ ሽንኩርት፣ ቲማቲም፣ ድንች፣ ዘይት፣ ፓስታ ያለበትን የሰሞኑን የኑሮ ደረጃ ይመስላል። እና ሀይሚዬ ትዕግስትሽን ሳላደንቅ አላልፍም። በጣም ትዕግስተኛ ነሽ የምር። ከዛ ፍሊት እንዴ ብሩኬ እኮ እያሳየን ያለው የእውነትም የእብደት ስታይል እኮ ነው። እውነትም የማበድ ስታይል ነው እያሳየን ያለው እንዴ። ኧረ ይሄ ልጅማ እውነትም ምን ያጠራጥሮኛል ጋይስ፣ አጠራጥሮኛል። ለሀይሜ ጥሎሽ ዘይት የምር አሁን ያለንበትን የኑሮ ሁኔታ የምታንጸባርቅ ነው የሚመስለው። ለነገሩ ያው የኑሮ ውድነቱን ለማንጸባረቅ ከሰርግ ከምናምን ይልቅ ለቤታችን የሚያስፈልገውን አስቤዛ ምንበላውን አይነት ነገር መናገር ነው የፈለግከው ይመስለኛል። ምክንያቱም ሀገራችን ላይ ኑሮ ተወዶ ሰው ሰርግ መደገስ አልቻለም። ስለዚህ ጥሎሽ፣ ዘይት፣ ሽንኩርት፣ ቲማቲም ያለንበትን ወቅታዊ ሁኔታ ልታንጸባርቅ ነው የሚመስለው የምታሳየው አክት በሙሉ ማለት ነው። እና ሽማግሌ ፍፄ ነው ደግሞ እኮ እሺ ትላለች። ኧረ እሺ አትል እንደ ሲል እሺ ትላለች ይላል። ኧረ ፍፄ አራጋቢ። ፍፄ እኮ በዚህ አይነት ጉዳይ በጣም ከባድ ሰው ነው። በእውነት በጣም ከባድ ሰው ነው። ይሳተፋል ፕራንክ ላይ ምናምን ማብሸቅ ላይ ደስ ይለዋል። ምን እየሰራችሁ ነው? ሀይሚዬ ደግሞ ያሳዝነኝ ማለት ነው። ስታሳዝነኝ የኔ ቆንጆ ምን እያደረጋችሁ ምን እየሰራችሁ? መጨረሻ ላይ ፈራችሁ፣ ተነሳችሁ። ብሩክ ያብዳል፣ ማርያምን ብሩክ ያብዳል ማለት ጀመረ። አይን ማየት ጀመረች በስስት። የኔ እናት፣ የኔ ቆንጆ፣ የኔ አሳዛኝ ሲያዝግሽ ነው። እኔ ብሆን ግን ትዕግስት አይኖረኝም። እላዋ ላይ ደግሞ ፍሊቱን ኧረ ትዕግስትሽ፣ የዛሬውን ትዕግስትሽን ሳላደንቅልሽ አላልፍም። የምር በጣም ነው የተፈታተኑሽ እነዚህ ሁለት ልጆች ማለት ነው። ቤኪ እና ብሩክ የነበረ አሁን ደግሞ ፍፄ ተጨመረልሽ። ወይ ጉድ!
በነገራችን ላይ ማን ነው እንትና ሚፍታህ ራሱ ሳላደንቅህ አላልፍም። እንዴ በእርግጫ በጡጫ ብሎ ሊጨርሰው እኮ ነው እሱን ራሱ ማለት ነው። ምን አገባህ በእኔ ህይወት ምን አገባህ? በቀደም በመጥረጊያ ዛሬማ ጭራሽ ተናንቀው እኔ እንጃ ብቻ ያው ደስ እያለኝ ነው የማየው ቪዲዮውን እየሳኩኝ፣ ግን ደግሞ አንዳንድ ነገሮችም ደስ የማይሉኝም አሉ። እንዲህ ሀይሚዬ ላይ እንደዚህ ሙድ አትያዙ። ኧረ ተው ይሄ እንደው ሙድ አትያዙ። ተጫወታችሁባት ፍሊት አናቷ ላይ። ሰርግ ደግሞ ሰርግ ማለት ሰው ሲጋባ የት ነው ደግሞ ቂቤ የሚቀባው? እኔ አራስ ስትወልድ እንጂ ቅቤ ሲቀባ ማቀው ሴት ልጅ ስታገባ ቅቤ ስትቀባ ይቻላል። እንዴ ደግሞ ምን አይነት ባህል ያመጣ? ምን አይነት ባህል አመጣ ደግሞ ብሩክ? የት ሀገር ባህል ነው ለመሆኑ ሰው ሲያገባ ቅቤ የሚቀባው? የትኛው ምድር ላይ ነው? እኔ አይቻላቅም እስከ ዛሬ ቅቤ ሽቱ እንጂ ስትቀባ ማየው ቅቤ ስትቀባ ይቻላቅም። እንዴ ሀይሚ ላይ አዲስ ህግ ልታወጣ ነው እንዴ? ታየኝ እኮ ሀይሚዬ ሰርጓ ቅቤ ቅቤ ተቀቢተ ብላ አንተን ነበር መቀባት። ይሄንን ጉፍ ያለው ጸጉርን ቅቤ የሚቀቡት ደስ ይላል። አዎ እንዴ ለማንኛውም ወደ ገደለው ስንገባ ስራቸው አሁን እየሰሩ ያሉት አሪፍ ነው። ምክንያቱም ዘና ፈታ እያደረጉን ነው። ተመካክረው ከሆነ በተለይ በጣም አሪፍ ነው። ካልተመካከሩ ግን ሀይሚዬ መከፋት እንትን ማለት የለባትም። ግን ተመካክረው ነው ብዬ ነው የማስበው። ምክንያቱም ሀይሚ ይህን ያህል ትዕግስት አይኖራትም፣ ጥላው ትሄድ ነበረ። ይህን ያህል ትዕግስት ኧረ ቀልድ አታውቅም ሀይሚ በዚህ ጉዳይ እናቴ፣ ጥላው ነው የምትሄደው። ግን ይሄ የጥሎሹ ነገር ግን ውስጤን እየከነካኝ ነው። እንደው ምን ልበላችሁ? ወይ ቆይ ተከርኖ ይብሳል፣ ችግር የለውም ይብሳል፣ ከደን ይብሳል እንጂ ሀይሚዬ እያንዳንዷ ብሩኬ ይሄን ሰሞን ያደረገሽን ነገር እያንዳንዷ እየጻፍሽ እያንዳንዷ ማለት ነው። ከዛ መበቀል አለብሽ እንዳትተዩ። እንደዚህ እላይሽ ላይ አናተሽ ላይ ፍሊት። ለነገሩ አንቺም ዱቄት ነፍተሽበት የለም? የምን ይገርማል። ለነገሩ ለካ ዱቄት ነፍተሻል አንቺም። አይ ግን እንደዛም ሆኑ ግን እንደማትምሪው እርግጠኛ ነኝ። እንደማትምሪው አሁን የሆነ ነገውም የተነጎዳም የሆነ ነገር ይሄ ጨዋታው ያበቃል አይደለ? ወይ ፍራንክ ነው ይባላል ወይ የሆነ ነገር። ከዛ በኋላ ግን በቀላል እንደማትለቂው አውቃለሁ። ጠብቅ ብሩኬ ጠብቅ፣ እንደዚህ እንደተጫወተ ከባት ማለት ነው። ለማንኛውም የሚመቻችሁ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዶቼ፣ ማሮቼ፣ ፍቅሮቼ ሰሞኑን ያው ፈታ ዘና እያልን ነው። ሁሌም ፏ በሉልን፣ ደስ ይበላችሁ። ሁልጊዜም በደስታና በፍቅር ስናያችሁ ነው ደስ የሚለን። ሲከፋችሁ ይከፋናል፣ ስትደሰቱ ደግሞ ደስ ይለናል። ሀይሚዬ ብሩክዬ በጣም ነው የምንወዳችሁ። ደህና ሁኑ። ፍፄ የኛ አራጋቢ፣ ቤኪ ደግሞ የኛ ምን ልበለው እሱን እንኳን የኛ ደባልቄ። አዎ ደባልቄ የሚለው ስም አንተን የሚገልጸው